ሰርፕራይዝ የእህቴ ልጅ የመጣሽው ልትሰርቂኝ ነው። ስለዚህ ሳልፈትሽሽ የትም አትሄጂም። ኧረ እኔ ምንም አልሰራብሽም እኮ። እሱን ራሴ ፈትሼ አረጋግጣለሁ። ቃል እኔን አታምኚም እንዴ? ስታይኝ ሌባ መስላለሁ? እንደ ሌባ ነው እንግዲህ እየተጨነቅሽ ያለሽው። አሁን አፍሽን ዘግተሽ ቆይ። አሁን ስለ ወንዳል እንኳን ምንጭ ቃል ከዳግም ጋር ምን እንደተፈጠረ አላውቅም፣ ግን ደግሞ እኔ ስራ ለመስራት ብቻ ነው የገባሁት። ውጪ ልኝ መደበቅ ያለብኝ ወዴት ደብቀው? ብሌን ታሪክ ሰራች። ዳጊ ተደሰተ። እንዲሁም የቃል ጓደኛ ከሞት ተረፈች። ቃል ተዋረደች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደራ ድራማ እጅግ አዝናኝና እንዲሁም ቁም ነገር አዘል ድራማ ነው። እናም እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ይሁኑ እያልኩኝ በባለፈው ክፍል ቪዲዮ የሚያቆመው ብሌን ፍላሹን ፈልጊው በተባለችው መሰረት ፍላሹንም ለመፈለግ ያው ቃል ከክፍሏ እንድትወጣላቸው ይሄን ውሳኔ ነበር የወሰኑት። ብሌንና ዳጊም በአሁኑ ሰዓትም ካንተ ክፍል መምጣት አለባት፣ ከዛ በኋላ ፍላሹን እፈልገዋለሁ በማለትም ተመካከሩ። በዚህ ወቅት ነበር ቃል በጣም ደስተኛ ሆናና እንዲሁም ቆንጆ ልብስ ለብሼ ሄድኩ በማለትም ወደ ዳጊ ቤት ሄደችው። ዳጊም በወቅቱ ፈርቶና ደንግጦም ነበረ። በዚህም እንዳታስተኝ ከብሌን እንዳታረቀኝም በማለት በበኩሏ ብሌንም በጣም ደንግጣለች። እንዲሁም ወደ አምላኳም እየጸለየች ነበረ። አምላኬ ሆይ ዳጊን ቃል እንዳታስትብኝ ጠብቅልኝ እያለችም ተመልክተን ነበር። ታዲያ ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ዳጊም ላብ በላብ ሆነ። ብሌንም በጣም ደንግጣና እንዲሁም እየተርበተበተችም ካሁን ደረሰችብኝ እያለችም ፍላሹን ትፈልግም ነበር። ቃልም ቢሆን በበኩሏ በጣም ደስተኛ ናት። ምክንያቱም ዳጊ በአሁኑ ሰዓት ፈልጎኛል እንዲሁም ምርጫው አድርጎኛል በማለት ነበር በራስ በመተማመን ቆንጆ ልብስን ለብሼ ሄድኩኝ በማለትም ወደ ዳጊ ቤት ሄደችው። ዳጊም በጣም ደንግጧል። ምክንያቱም ካሁን ትደርስባታለች፣ ካሁን ደግሞ ቃል ታስተኛለች እያለ በሁለቱም ላይ ውጥረት ይዞትም ነበር። በሌላ በኩል ሰላም በአሁኑ ሰዓትም ወደ ኃይሉም ሄዳለች። ኃይሉንም ለመጠየቅ እንዲሁም አንዳንድ ነገሮችንም እያሟላው ነው። እንዲሁም በአሁኑ ሰዓትም ስመ ንብረቱ እኮ በስሜ አይደለም በማለትም ለቃል ስመ ንብረቱንም ለማዞር ያሰበችውን ሀሳብም ነገረችው። አቶ ኃይሉም ደነገጠ። ራሴው አምጥቼ ራሴው ልበላ ነው በማለትም ነገርየውን እንድታዘገየውና እኔም አስፈጽምልሻለሁ እኔ ስወጣ በማለትም ነገሩንም ያድበሰብስባታል። በዚህም ሰላም እውነትም መስሏት እሺ በማለትም ተስማምታ ወደ ቤትም ተመልሳለች። በሌላ በኩል የቃል ጓደኛ ሄለንም ከሳሚ እጅ ገብታለች።
ሳሚም እያስፈራራትና እያንገላታትም ይገኛል። ይሄውልሽ በአጭር ቃል ጓደኛሽ ናት የላከች በማለትም ነገርየውንም ሊያሳርፍባት ሲልም በጣም ደንግጣና እየተርበተበተችም ነበር። ታዲያ ሳሚም ጠቃሚ ከሆንሽ ልተውሽ እችላለሁ፣ ደግሞም ካገለገልሽ በማለትም ቃል እንደላከችውና እንዲሁም ቃል በጣም ተንኮለኛና አስመሳይ ናት በማለትም ነገራት። ሄለንም በጣም ደንግጣም ይሄው የሰላምን ስመ ንብረት በስሟ ለማዞርና እንዲሁም አጋር አልቦም በአሁኑ ሰዓትም ስመ ንብረቱንም ለመውረስና እንዲሁም ሁሉን ነገርም ሀብቷንም ለመውረስ ነው እየተዘጋጀች ያለችው በማለትም ነገረችው። በዚህም የሰማው ሳሚም በጣም ደንግጦና እንዲሁም ይቺ የማትረባ ድሮም ጠርጥሬ ነበር እንደምትክደይ በማለትም ሄለንን ለቋትም እያንዳንዱንም የቃልን ኢንፎርሜሽንም በአንድ ሰዓትም ትነግረኛለች በማለትም ለቀቃት። ታዲያ ዳጊንም ለጊዜያዊ ስሜት የለመነችው ቃልም በወቅቱም ሀሳቧንም አልተቀበለላትም፣ ወርውሮ ነበር የጣላት። ዳጊም ቢሆን በአሁኑ ሰዓትም እየተደናገጠና እየተርበተበተም ቢሆን ቃል እንድትቆይለት ቢያደርግም ቃል ግን አሻፈረኝ፣ ይሄው በስሜት ልትጫወት ነው በማለትም ወዲያውኑ ወደ ቤት ነበር የሄደችው። ቃልም ፍላሹን በመፈለግ ላይና እንዲሁም ፍላሹንም ካገኘችውም በኋላ የምትደበቅበትና እንዲሁም ይዞ ማምለጫም ዘዴ እየፈለገችም ነበረ። ታዲያ አንድ ነገርም ትዝ አላት። በላስቲክ ጠቅልሎ ከምትወለውልበት ውሃ ዘፍዝፋ ማስቀመጥ ነበረ አማራጯ። በዚህም አይነት ካስቀመጠችውም በኋላ ወዲያውኑ እሳት ለብሳ እሳት ጎርሳ ቃል ነበረች የመጣችው። ይሄው ከዳጊ ጋር ተመሳጥራችሁ ምን ልታደርጉና ምን አስባችሁ ነው በማለትም ብሌንን አነቀቻት። ብሌንም እባክሽ ስለምትዩ ነገር በፍጹም አላውቅም፣ ልቀቂኝ፣ እኔ እኮ ክፍልሽን ላጸዳ ነው የመጣሁት በማለትም እንድትለቃት ጠየቀቻት። ታዲያ በወቅቱም ብሌንም በመልቀቅም እንዲሁም ሳልፈትሽሽ አትወጭም፣ ከዚህ ቤት ክፍል የገባሽው አሁን ላይ ለመስረቅና እንዲሁም አንዳንድ ነገሮችን ለማሽለክ ነው በማለትም ፈተሸቻት። ነገር ግን ፍላሹንም ሆነ ያገኘችውንም ነገር አላገኘችባትም። ታዲያ በወቅቱም ብሌንና ዳጊም በመገናኘትም እንዲሁም አሁን ላይ ፍላሹን አገኘሽው በማለትም ጠይቃት እንዲሁም እንዳገኘችውና እንዴት አድርጋ ከዛ ክፍል እንዳሾለከችውም ስታሳየው እሱም በጣም ደስ ብሎታል ማለት ነው። ታዲያ በአሁኑ ሰዓትም ቃልም ተሸውዳለች፣ ብሌንም ታሪክ ሰርታለች። በሌላ በኩል አሁን ላይ ዳጊ ወይዘሮ ገነትን ጸጉሯን እየሰራትና እየተንከባከባት ነው። ነገር ግን ስለ እናቱ መገኘትና አንዳንድ ነገሮችንም አለመናገር እንዳለበትም እየተናገረ ነው። በአሁኑ ሰዓትም እናትህን አግኝተህ እንዴትስ ለምን ለእኔ ሳትነግረኝ ታዘብኩህ ያለችም ሁኔታውንም እየነገረችው ነው። ነገር ግን ዳጊም እሷ ከሰማችና ሌሎችም ከሰሙ የሆነ ነገር ጥሩ አይመጣም በማለትና እንዲሁም መናገር እንደሌለበትና እንዲሁም እያማከራትም ነበረ። ወይዘሮ ገነትም በዳጊ ላይ በጣም ደስተኛ እንደሆነችና እንዲሁም በእናቱ ላይ እየቀናች ነው። ነገር ግን እናት መሆኗን አላወቀችም። በሌላ በኩል ቤቱን ፏፏ አድርጋ ልጠብቅ የነበረችው ብሌንም ቡናዋን አፍልታ ቤቱንም ፈራርሻ እየጠበቀችበት ባለችበት ሰዓትም ነገረኛዋ ቃልም ተጋጥማታለች። አንቺ ምን እያደረግሽ ነው? እኔ ቡና ፈላለሁ እያልኩሽ ነበር አይደለም? ደግሞ ለሰላም ጥሩ ሰው መስለሽ ሁነሽ እየታየሽ ነው። ስለዚህ እንደዚህ አታድርጊ በማለትም የአቀራረበችውን ቡናና እንዲሁም ያዘጋጀችውንም ነገርም እኔ አደረግኩት በማለትም ተነሽ በማለት አመነጫጭቃ ታስነሳታለች። በወቅቱም ሰላም ስትመጣም ብሌን ቡናዋን አፈላልታ እንደ ቆይቻት ነበረ ያወቀችና እንዲሁም የተረዳች። ሰላም ተሸውዳለች ከዚህ ላይ ማለት ነው። ታዲያ በወቅቱም ብሌን በጣም በመናደድና በመባሸቅ አሁን ላይ ቃልን እየተመለከተቻትም ነበረ። አድራጎቷና እንዲሁም ሁኔታዋም በጣም እያናደዳትም ነው። ቁማም ነበረ የምትመለከታት።
ቃልም ቢሆን ምን ያቆምሻል? ምን ይገትርሻል? ከዚህ ራቅ በይልን፣ ደግሞ ያዘዝኩሽን ስራ ለምን አትሰሪም? በማለትም በማመነጫጨቅም አስወጣቻት። ሰላምም የቃል ሁኔታ ገርሟትም ለምንድን ነው ይችን ልጅ እንደዚህ በየነጋ ጠባው የምታሰቃያትና የማይሆን ነገር የምትያት ስትላትም ዛሬ እኮ የሁለታችን የደስታ ቀን ነው፣ የሄድሽበት ነገርስ ከምን ደረሰ? በማለትም ነገርየውንም ታወራታለች። እንግዲህ ቃል ስመ ንብረቱም በሷ ስምም እንደሚዞር ስላወቀችና ለማጭበርበርም ስለሚመቻትም በአሁኑ ሰዓትም ሰላምን ብቻዋን ለማውራት ፈልጋ ነበር። ነገር ግን ያሰበችው አልተሳካም። ምክንያቱም በአቶ ኃይሉ ላይም ነገርየው እንደዘገየና እኔ ስወጣ ሁኔታውንም አስፈጽምልሻለሁ ብሎኛል በማለትም ሁኔታውንም ስትነግራት፣ ነገር ግን አቶ ኃይሉ ሊፈታ ነው አይደል በማለትም በመደነጋገጥ ነበር የተመለከተቻት። ቃል ተዋርዳለች ማለት ነው። ታዲያ የሰላምን ንብረት ለመብላት በየዙሪያው ያንዣበቡት ሌቦቹም በአሁኑ ሰዓትም ሀሳባቸው እየተሰነካከለ መጥቷል ማለት ነው። ምክንያቱም የእውነት ላብና የእውነት ሀቅ የትም አይሄድምና በአሁኑ ሰዓትም የሰላም ንብረት የሚገባት ለዋናዋ ለልጇ ለብሌን ነው ማለት ነው። እና በየትም ቢሆን በየት ወንድሟም ይሁን የቃል ጓደኛ እንዲሁም ሳሚም ምንም አይመለከታቸውም። ነገርየው ድራማቸው በቅርብ ቀን የሚወጣ ይሆናል ማለት ነው። ነገር ግን አቶ ኃይሉ ከእስር ተፈቶም ቃልን አስደንግጧታል ማለት ነው። ይሄው ሰርፕራይዝ የእህቴ ልጅ በማለትም እንግዲህ ከች ብሎባታል። ቃልና አቶ ኃይሉም ተፋጠው ነው የቀሩ። ታዲያ በቀጣይስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም የሚያጓጓው ክፍል ላይ ነን ማለት ነው። ፍላሹንም ለሳሚ ሰጥተውም ብሌንና እንዲሁም ዳጊም ነጻ ይወጣሉ። እንዲሁም ሰላምም ነጻ ትወጣለች ብዬ አስባለሁ ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ የዛሬ ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደርጋችሁ ባይ ባይ።